ጠቅላይ ሚኒስትር አብይ አህመድ የኤፈርት አካውንቶች እንዲታገዱ ማዘዛቸው ጭንቅ ሆኗል። የባንክ አካውንቶች የታገዱበት ኤፈርት ደግሞ ለጠቅላይ ሚኒስትር አብይ አህመድ ምላሽ ሰጥቷል። ሰሜን ኢትዮጵያ ምን እየተከናወነ ነው? የሰዓቱ ዜናችን ትኩረት ነው። የኤርትራ መንግስት ያለ ፍርድ ለ18 ዓመታት አስሯቸው የነበሩ 13 ሰዎችን ለቋል። ይህ በኢሳያስ አፈወርቂ ያልተለመደ ነው ተብሏል። ዝርዝሩን እንመለስበታለን። ከዚህ ውጪ ዶክተር ቴዎድሮስ አድሃኖም ማርበርግ ቫይረስን እየመከትነው እንገኛለን ብለዋል። ሌላኛው ትኩረታችን ነው። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ ዜናችን እነሆ ተጀምሯል። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራችሁ። ጠቅላይ ሚኒስትር አብይ አህመድ የኤፈርት አካውንቶች እንዲታገዱ ማዘዛቸው ጭንቅ ሆኗል። አብረን የተሰኘው ገጽ ህወሓት የመንግስትን በጀት ለጦርነት እየተዘጋጀበት ነው ሲል ያትታል። ለዚህም ሲባል በኤፈርት ስር ያሉ 17 ድርጅቶች አካውንት እንዲታገድ ጠቅላይ ሚኒስትር አብይ አህመድ ትዕዛዝ ሰጥተዋል የሚለው ትዕዛዙ ከጠቅላይ ሚኒስትር አብይ አህመድ የደረሰው የኢትዮጵያ ብሔራዊ ባንክም ውሳኔውን ተግባራዊ ማድረጉ ነው የተሰማው። ውሳኔው በትግራይ ክልል የገንዘብ ዝውውር ጭንቅ ውስጥ እንዲገባ አድርጓል የተባለም ሲሆን የፍጆታ ዕቃዎችም ከሰሞኑ ዋጋቸው የናረ እንደሆነ ተነግሯል። ይህ በእንዲህ እንዳለ የትግራይ ክልል የንግዱ ማህበረሰብ የገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 በክልሉ ያለውን ወቅታዊ የኢኮኖሚ ሁኔታን የማያንጸባርቅ ነው በማለት ወዲያውኑ እንዲታገድ ጠይቋል። የትግራይ ንግድና ኢንዱስትሪ ምክር ቤት እንዲሁም የትግራይ የዘርፍ ማህበራት ምክር ቤት ሐሙስ ዕለት በመቀለ ለጋዜጠኞች በሰጡት መግለጫ አዋጁ ከጦርነት በኋላ በክልሉ ያሉ ነጋዴዎችና ድርጅቶች ከሚገጥሟቸው የኢኮኖሚ ሁኔታ ጋር የሚጣጣም አይደለም ብለዋል። የትግራይ ንግድና ኢንዱስትሪ ምክር ቤት የቦርድ አባል የሆኑት አቶ ቶማስ ዋሲሁንና ምክትል ፕሬዝዳንቱ ጸጋይ ሀድጉ ማሻሻያው የንግድ ድርጅቶች በጦርነቱ ወቅት ያጋጠማቸውን ከፍተኛ ኪሳራ፣ የብድር ወለድ መጠን በእጅጉ መጨመርንና ከፌዴራል በኩል እነዚህን ችግሮች ለመፍታት የሚረዱ ተጨባጭ እርምጃዎች አለመኖራቸውን ከግምት ውስጥ ሳይገባ መጽደቁንና ወደ ተግባር መግባቱን ተናግረዋል። አክለውም የሀገር በቀል የኢኮኖሚ ማሻሻያ ፕሮግራም ሲጸድቅ የትግራይ የንግዱ ማህበረሰብ ማሻሻያውን በመቅረጹ በማውጣቱና በማጽደቁ ሂደት ውስጥ ተወካይ እንዳልነበረው ገልጸዋል። ማህበራቱም በክልሉ የንግድ እንቅስቃሴ ላይ ለተፈጠረው ችግር መፍትሄ ለማግኘት ለጠቅላይ ሚኒስትር አብይ አህመድ በይፋ ደብዳቤ መጻፋቸውን አረጋግጠዋል። አክለውም የትግራይ ክልል ገቢዎች ልማት ባለስልጣን በቀጣዩ ዓመት አዋጁን ለመተግበር የሚያስችሉ ጊዜያዊ መመሪያዎችን ማውጣቱን ገልጸዋል። ሆኖም ግን በትግበራው ላይ ችግሮች አሉ ብለዋል። የንግዱ መሪዎች ያነሷቸውን ጥያቄዎች ከፖለቲካዊ ተነሳሽነት ፍጹም ነጻ መሆናቸውን አጽንኦት ሰጥቶ በመግለጽ የፌዴራል መንግስት የትግራይን የኢኮኖሚ ጥያቄዎች በአስቸኳይ እንዲፈታ አሳስበዋል። በተጨማሪም የንግድ ድርጅቶች አሁንም የሚገጥሟቸውን ያልተለመዱ ሁኔታዎችን በመጥቀስ ባንኮች ባልተከፈለ ብድር ምክንያት የያዟቸውን ንብረቶች በጨረታ መሸጥ ወዲያውኑ እንዲያቆሙ ጠይቀዋል። በቅርቡም የትግራይ የዘር ማጥፋት አጣሪ ኮሚሽን ባወጣውና በጦርነት በእገታና በስድስቱም ዞኖች እንዲሁም ተደራሽ በሆኑ ወረዳዎች በነበረው ከበባ ወቅት በክልሉ ምርታማ ዘርፎች ላይ የደረሰውን ከፍተኛ ውድመት በሚዘረዝረው ሪፖርቱ አጠቃላይ ተጽዕኖ በቀጥታ የደረሰውን ጉዳትና ወደፊት የሚጠበቀውን ኪሳራ ጨምሮ በግምት 83.84 ቢሊዮን የአሜሪካን ዶላር እንደሚሆን ገምቷል። ግኝቶቹም የመንግስት ኤጀንሲዎችን፣ የአካባቢ ማህበረሰቦችንና የልማት አጋሮችን የሚያካትት ሰፊ የማገገምና የመልሶ ማቋቋም ስራ በአስቸኳይ እንደሚያስፈልግ አሳይቷል። ኮሚሽኑም ሪፖርቱ ከጦርነቱ በኋላ ለሚደረገው የመልሶ ማቋቋም ስራ ከዓለም አቀፍ የፍትህና የልማት ደረጃዎች ጋር የተጣጣመ ስትራቴጂካዊ ማዕቀፍ ሆኖ እንዲያገለግል ያሳሰበ ሲሆን እንዲሁም የትግራይን የኢኮኖሚ መሰረት ለመመለስና የረጅም ጊዜ የመቋቋም አቅምን ለማሳደግ ከፍተኛ ኢንቨስትመንትና የአቅም ግንባታ አስፈላጊ መሆናቸውን አጽንኦት ሰጥቷል። ወደ ሌላኛው መረጃችን እንለፍ። ማርበርግ ቫይረስን እየመከትን ነው ብለዋል ዶክተር ቴዎድሮስ አድሃኖም። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በደቡብ ኢትዮጵያ የተከሰተው የማርበርግ በሽታ በኢትዮጵያ መንግስትና የሚመሩት ድርጅት ትብብር በቂና ጠንካራ ምላሽ እየተሰጠው ነው ብለዋል። ዶክተር ቴዎድሮስ የዓለም ጤና ድርጅት ለበሽታው ማከሚያ የሚሆን ክትባት ለጤና ሚኒስቴር ከመስጠት ጀምሮ ተከታታይ ድጋፎችን እያደረገ ይገኛል በማለት ይህ የበሽታውን ስርጭት ለመክታት ወሳኝ ሚና ተጫውቷል ሲሉ ጠቁመዋል።
ድርጅቱ ያበረከተው ክትባት በወረርሽኙ የተጠቁ ህመምተኞችን ለሚያክሙ የጤና ባለሙያዎችና ሌሎችም አደጋ ላይ ያሉ ወገኖችን ለመከላከል አግዟልም ብለዋል። የዓለም ጤና ድርጅት በሽታው ለመጀመሪያ ጊዜ ሪፖርት ከተደረገበት ጊዜ አንስቶ ከኢትዮጵያ መንግስት የጤና አጋሮች ጋር በመተባበር ወረርሽኙን ለመቆጣጠር ጠንካራ ስራ ሰርቷል ባይ ናቸው ቴዎድሮስ አድሃኖም። በአዲስ መልኩ የተጠቁ ህመምተኞች ካሉ ቀጣይነት ያለውና አስተማማኝ ድጋፍ መስጠት የጤና ባለሙያዎችንና ማህበረሰቡን ለመከላከል እጅግ ወሳኝ ነው ሲሉም ጥሪ አቅርበዋል። ከዚሁ ጋር በተያያዘ ዜና የአሪዞን መንግስት ኮሚዩኒኬሽን የትራንስፖርት ክልከላው መነሳቱን ይፋ አድርጓል። በጂንካ በተከሰተው የማርበርግ ቫይረስ ስርጭት ምክንያት ተጥሎ የነበረው የህዝብ ማመላለሻ ተሽከርካሪዎች እንቅስቃሴ ክልከላው መነሳቱን የአሪዞን መንግስት ኮሚዩኒኬሽን ኃላፊ አቶ ደመላሽ አቦነሐስ ተናግረዋል። ለክልከላው መነሳት ምክንያት የሆነው አሁናዊው የማርበርግ ቫይረስ ስርጭት መቀነስና በትራንስፖርት መቋረጥ ምክንያት ማህበረሰቡ የዕለት ተዕለት እንቅስቃሴው ላይ ከፍተኛ ጫና እያደረበት መምጣቱን እንደሆነ የዞኑ ግብረ ኃይል ከገመገመ በኋላ መሆኑን ገልጸዋል። በመሆኑም ከእሁድ ህዳር 27 ቀን 2018 ዓ.ም ጀምሮ ክልከላው እንዲነሳ መወሰኑን የገለጹት ኃላፊው ጉዞዎች ግን ከወትሮ በተለየ በጥንቃቄ መሆን እንዳለባቸውና በየመናኸሪያ የሚደረጉ የግንዛቤ ማስጨበጫና የጥንቃቄ ሂደቶች ተጠናክረው እንደሚቀጥሉም ገልጸዋል። ህብረተሰቡና የተሽከርካሪ ባለንብረቶችም ይህንኑ በመረዳት አስፈላጊውን ጥንቃቄ እንዲያደርጉም አቶ ደንበላሽ አሳስበዋል። በአማራ ክልል የተወሰነው አስቸኳይ ውሳኔ። የአማራ ክልል ፍርድ ቤቶች የዳኞች አስተዳደር አብይ ጉባኤ ለ117 ዳኞች ሹመት ለክልሉ ምክር ቤት አቅርቧል። የሁለት ዳኞች ያለመከሰስ መብት ከለላም ተነስቷል። የአማራ ክልል ፍርድ ቤቶች የዳኞች አስተዳደር አብይ ጉባኤ መደበኛ ጉባኤው ላይ የተለያዩ ውሳኔዎችን መስጠቱ ተገልጿል። በዚህም 169 የወረዳ ፍርድ ቤት ረዳት ዳኞችና 5 የአዲስ ወረዳ ፍርድ ቤት ዳኞች በድምሩ የ174 ዳኞች ሹመት ለክልሉ ምክር ቤት እንዲቀርብ መወሰኑ ተገልጿል። 4 ከፍተኛ ፍርድ ቤት ሸሪያ ዳኞች እንዲሁም 25 የወረዳ ፍርድ ቤት ሸሪያ ዳኞችም ሹመት ተሰጥቷቸዋል። እንዲሁም የጠቅላይ ፍርድ ቤት ደሴና ጎንደር ምድብ ችሎት አስተባባሪዎች ከኃላፊነታቸው እንዲነሱ ተወስኗል ተብሏል። የአንድ ከፍተኛ ፍርድ ቤት ዳኛ የተጠረጠሩበትን ሐሰተኛ ሰነድና የአንድ ወረዳ ፍርድ ቤት ዳኛ የተጠረጠሩበትን የአካል ጉዳት ማድረስ እንዲሁም የዛቻ ወንጀል መነሻን በማድረግ ከተወያየ በኋላም ያለመከሰስ መብታቸውን ማንሳቱ ተገልጿል። እንዲሁም የጸባይና የሥነ ሥርዓት ጉዳዮችን መርምሮ 2 የወረዳ ፍርድ ቤት ዳኞች ከኃላፊነት እንዲነሱና ውሳኔው በክልሉ ምክር ቤት እንዲጸድቅ የውሳኔ ሐሳብ መስጠቱ ተገልጿል። እንዲሁም በሌሎች የዲሲፕሊን ጉዳቶች ላይ መክሮም የገንዘብ ቅጣት ውሳኔ አሳልፏል። ሌሎች የቅሬታ ይግባኞችን መርምሮ ውሳኔ የሰጠ ሲሆን ተጨማሪ ማጣራት የሚያስፈልጋቸው የዲሲፕሊን ጉዳዮች በቀጣይ ጉባኤ ተጣርተው እንዲቀርቡም አቅጣጫ ተቀምጧል። በተጨማሪም የቀረበለትን የዝውውር መረጃ መርምሮ ለህብረተሰቡ የተሻለ የዳኝነት አገልግሎት አሰጣጥ ሲባል በጥናት ላይ የተመሰረተ የመመሪያ ማሻሻያ ተደርጎ እስኪተገበር ድረስ መደበኛ ዝውውር ለጊዜው ታግዶ እንዲቆይና በሚወጣው መመሪያ መሰረት ውድድር ተደርጎ እንዲተገበር፣ ሆኖም እንደ አስፈላጊነቱ በልዩ ዝውውር የሚቀርቡ የዝውውር ጥያቄዎች እንዲስተናገዱም ውሳኔ ተሰጥቷል። የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን እንደቀጠለ ነው። ወደ ቀጣዩ መረጃችን ስናልፍ ደግሞ የግብጽ ለውይይት አልቀመጥም ማለት እንደ ዲፕሎማሲያዊ ሽንፈት የሚታይ ቢሆንም የኢትዮጵያ ዝግጁነት እንደተጠበቀ መቆየት አለበት ተብሏል። የግብጽ የውጭ ጉዳይ ሚኒስትር የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት አይደረግም ሲል መግለጹ ይታወሳል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ ኢትዮጵያ ያላትን የተፈጥሮ ሀብት ፍትሐዊ፣ ምክንያታዊና እኩል አጠቃቀም በመሰረታዊ የዓለም አቀፍ ህግ መርህ የሚመራ በመሆኑ ኢትዮጵያ በወሰኗ ውስጥ የሚገኙ የተፈጥሮ ሀብቶችን ለመጠቀም ከማንም ፈቃድ የመጠየቅ ግዴታ የለባትም ሲል አስታውቋል። በዚሁ ጉዳይ ላይ ሀሳባቸውን የሰጡ የውሃ ፖለቲካ ተመራማሪና በህዳሴ ግድብ ጉዳይ የዓለም አቀፍ ተደራዳሪ የነበሩት ዶክተር ያዕቆብ አርሳኖ ግብጽ ማንኛውም አይነት ሀሳብ ብትሰጥ ኢትዮጵያ የተፈጥሮ ሀብቷን የመጠቀም መብት አላት ሲሉ ገልጸዋል። ግብጽ ተጎድቻለሁ የምትልበትን ጥያቄ በአግባቡ ለኢትዮጵያ አቅርባ መነጋገር ቢቻልም ይህ መሆን አለመቻሉም የዲፕሎማሲያዊ ሽንፈቷን የሚጠቁም ነው ሲሉ ገልጸዋል። አሁንም በሁለቱ ሀገራት መካከል መልካም ግንኙነት እንዲኖር ከተፈለገ የሁለቱም የጋራ እንቅስቃሴን የሚፈልግ እንጂ በኢትዮጵያ ይሁንታ የሚሆን አይደለም ነው ያሉት። ሌላው የቀድሞ ዲፕሎማት ዶክተር ተሻለ ሰብሮ በበኩላቸው ኢትዮጵያ ጠንካራ የሆነ ዲፕሎማሲ ሊኖራት እንደሚገባ አንስተዋል። የዲፕሎማሲ መርሆችን በተከተለ መንገድ አጀንዳ መቀበል ብቻ ሳይሆን አጀንዳ መስጠትም አለባት ሲሉ ገልጸዋል። ከዚህ ቀደም እንደ ሀገር የነበረውን የዲፕሎማሲ አካሄድ መቀየርና ማሻሻል ይገባል ሲሉም አሳስበዋል። ግብጽ ከዚህ በኋላ ለውይይት አልቀመጥም ማለቷን እንደ ዲፕሎማሲያዊ ሽንፈት የሚታይ ነው ሲሉም አክለዋል። ሆኖም ግን ኢትዮጵያ በሁሉም መልኩ ያላትን ዝግጁነት ማጠናከር እንደሚጠበቅባት ገልጸዋል።
ኤፈርት ለጠቅላይ ሚኒስትር አብይ ምላሽ ሰጥቷል። የትግራይ መልሶ ማቋቋም ኢንዶመንት ፈንድ ወይም ኤፈርት እየተባለ የሚጠራው ድርጅት ንብረት የሆኑ ኩባንያዎች የባንክ ሂሳቦቻቸው ያለምንም የፋይናንስ ምርመራ በጅምላ መታገዳቸው ህገወጥ ነው ሲል አውግዟል። መግለጫውም ይህ እርምጃ በጦርነት የተጎዳውን የትግራይ ኢኮኖሚን መልሶ የማቋቋም ጥረት ላይ እንቅፋት ከመሆኑም በላይ በ10 ሺዎች ለሚቆጠሩ ሰራተኞች ማህበራዊ ቀውስን ያስከትላል ሲል አስጠንቅቋል። ኤፈርት ባወጣው መግለጫ እነዚህ ኩባንያዎች ህግና ስርዓትን ተከትለው የሚሰሩ ቀልጣፋ የሂሳብ አያያዝ ስርዓት ያላቸውም ግብራቸውን በአግባቡ የሚከፍሉ መሆናቸውን አጽንኦት ሰጥቷል። መግለጫው እንደሚያስረዳው የኩባንያዎቹ የባንክ ሂሳቦች ከህዳር 24 ቀን 2018 ዓ.ም ጀምሮ ባልታወቀ ምክንያት በድንገት በጅምላ ታግደዋል። ኤፈርት ይህ እርምጃ ኩባንያዎቹ ከጦርነቱ ጉዳት ገና ሙሉ በሙሉ ሳያገግሙ እንደገና የሚደርስባቸው ተጨማሪ ኪሳራ እንደሆነ ገልጿል። የቦርድ ኃላፊዎቹም ይህ የጅምላ እግድ የፋይናንስ ምርመራ ሳይደረግ መወሰኑ ህገወጥ ከመሆኑም በላይ በኩባንያዎቹ ላይ ለሚተማመኑ በ10 ሺዎች ለሚቆጠሩ ሰራተኞች ህይወታቸው ላይ ቀጥተኛ ተጽዕኖ እንደሚፈጥር ገልጿል። የኤፈርት ንብረት የሆኑ ኩባንያዎች የባንክ ሂሳቦቻቸው በጅምላ መታገዳቸው በኢትዮጵያ ውስጥ አሁን እየተካሄደ ካለው ሰፊ የውጭ ምንዛሪና የፋይናንስ ነክ ጥሰቶች መከላከል ዘመቻ ጋር ግንኙነት እንዳለው ለጉዳዩ ቅርበት ያላቸው ወገኖች ገልጸዋል። ተቆጣጣሪ አካላት ህገወጥ የገንዘብ ልውውጥን ወይም ፈቃድ የሌላቸው የገንዘብ ዝውውር ስራዎችን ለመግታት በሚል የግለሰቦችንና የኮርፖሬት ሂሳቦችን በስፋት የማገድ እርምጃ እየወሰዱ ነው። እንደ ካፒታል ጋዜጣ ዘገባ ግን ምንም እንኳን ኤፈርት ኩባንያዎቹን ህጋዊና ግብር ከፋይ በማለት ቢከላከልም ሂሳቦቹ የታገዱበት ምክንያትም በይፋ ባይገለጽ በሰፊው የጸረ ህገወጥ ፋይናንስ ዘመቻ ስር ሊመደብ እንደሚችል ምንጮች ያስረድተውኛል ብሏል። ይሁን እንጂ የኤፈርት ዋና ቅሬታ ደግሞ ኩባንያዎቹ በዚህ ሰፊ ዘመቻ ስር ቢካተቱም ለእገዳው ምክንያት የሆነውን የፋይናንስ ምርመራ ሳያገኙ በጅምላ ታግደዋል የሚል ነው። ይህን ተከትሎ የድርጅቱ ቦርድ ኃላፊዎች የኢትዮጵያ መንግስት የኩባንያዎቹን ጠቃሚ ሚና ግምት ውስጥ በማስገባት የተወሰደውን እርምጃ እንዲያርም ጠይቀዋል። ወደ ቀጣዩ መረጃችን እንለፍ። የኤርትራ መንግስት ያለ ፍርድ ለ18 ዓመታት አስሯቸው የነበሩ 13 ሰዎችን ለቋል። ይህ በኢሳያስ አፈወርቂ ባህሪ ያልተለመደ ነው ተብሏል። የኤርትራ መንግስት በወታደራዊ እስር ቤት ያለ ፍርድ ለ18 ዓመታት ያላስሯቸው የነበሩ 13 ሰዎችን መልቀቁን ቤተሰቦቻቸው ነገሩኝ ሲል ቢቢሲ ዘግቧል። 13ቱ ግለሰቦች ታስሮ የነበረው በአስቸጋሪ ሁኔታ ማይሰርዋ ተብሎ በሚጠራ ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው። ከእስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያየ የሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች ሲሆኑ ያለምንም ማብራሪያ ሐሙስ ህዳር 25 ቀን 2018 ዓ.ም ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል ተብሏል። በማይሰርዋ ወታደራዊ እስር ቤት ታስረው የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ እንደተናገሩት ጥቅምት 2000 ዓ.ም ላይ በወቅቱ የሀገር ውስጥ ደህንነት ኃላፊ ከነበሩት ኮሎኔል ስምዖን ገብረ ድንግል መገደል ጋር ተያይዞ በቁጥጥር ስር መዋላቸውን ገልጸዋል። ከተለቀቁት መካከል የቀድሞ የኦሎምፒክ ብስክሌተኛና ነጋዴ ዘርአጋብር ገብረ ህይወት በንግድ ቸው ታዋቂ የሆኑት ተስፋ ዓለም መንግስታብና በኩረ መብርሃቱ እንዲሁም ኢንጂነር ዳዊት ሀብተማርያምና ማቴዎስ ሀብተማርያም የተባሉ ሁለት ወንድማማቾች ይገኙበታል። ይህ የኤርትራ መንግስት እርምጃ የኢሳያስ ስርዓት ሳይወድ በግዱ ለውጥ እንደሚያስፈልገው በማመኑ ምክንያት የመጣ ነው ተብሏል። ለዚህም ከሰሞኑ በዲያስፖራው ማህበረሰብ ሳይቀር ስብሰባዎችና ሰልፎችን እያበዛ ነው የተባለ ሲሆን ለ30 ዓመታት የዘለቀው የኤርትራ አምባገነናዊ ስርዓት ለአንዴና ለመጨረሻ ጊዜ ሊያከትም የሚችለው በለውጥ ሳይሆን እድሜያቸው እየገፋም ቀስ በቀስ እያለፉ ያሉት የስርዓቱ ወሳኝ ሰዎች አቅማቸው እየደከመ በመጣበት በዚህ ወቅት ነው ተብሏል። የተከበራችሁ የሸገር ታይምስ ቤተሰቦች ለሰዓቱ ነው ያዝነው የመረጃ ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።